አልহামዱሊላህ አላህ Subhanahu Wa Ta'ala ለዚህ ለተከበረ ቀን አላህ ያበቃን። አላህ ዛሬ እዚህ የተሰበሰበው ሁሉ ሰው አላህ ሰዒድ አላህ ያድርገው። ይሄን መስጂድም እንዲህ ያስዋቡት ያሳመሩትንም አላህ ዱንያ አኺራቸውን የተዋበ አላህ ያርግላቸው። ሰዎች አሁን እዚህ ስንሰበሰብ ሁላችንም ሰው ነን። ስጋ ለሰውነታችን ወደ ሰይድና አደምና ሐዋ ነው የምንመለስ። وإن تكن في أصلهم شرف يفاخرون به فالطين والماء منكرበት ነገር ቢኖርና ወደ አስል ብንመለስ ደግሞ ውሃና አፈር ነን አሉ ሁላችንም። طيب ክብር የምንድነው? አንድ ሰው የሚከበረው አሉ ሰይድና አሊ ኢብኑ አቢ ጣሊብ كرم الله وجهه ففضل كل امرئ ما كان يحسنه والجاهلون لأهل العلم أعداء ففز بعلم تعش حيا به أبدا الناس موتى وأهل العلم أحياء የአንድ ሰው ክብሩ በሚያሳምረው በለበሰው ነገር ነው። ሰውየው ምን አለህ ውስጥ የተሸከምከው ቁርአን ተሸክመሃል፣ ተቅዋ ተሸክመሃል፣ ቸርነት ይዘሃል፣ ለአባትናት ጥሩ በጎ የምትውል ሰው ነህ፣ መስጂድ ገንብተሃል። እኔ አኺራ ላይ ያኔ የሚቀራለህ ነገር ማለት ነው ወይ ቀብር ላይ ስንቀበር የሚቀራለህ ይሄ ሰው ማን ነበር? ይሄ ሰው قيمة الزمن عند العلماء ملال الشيخ عبد الفتاح أبو غدة كتاب الله يجزي واقع علماء وجهه سلا عند عالم ترجمة ولا من يلالو سلا حياتቸው عالم ነበሩ ተናገረው عند مسمر ላይ لم يذكر في حياته أحدا بسوء ይላል። በህይወታቸው አንድም እኚህ ሼክ አንድን ሰው በክፉ አንስተው ያቆማሉ። በአላህ መሽሁር ናቸው። በሰላ አለ ነብይ መሽሁር ናቸው። የዚህ አካባቢ ሰዎች ደግሞ የምትታወቁበት ነገር እኮ አለ። በተንቢህና በሰላዋት እኮ ነው የምትታወቁ። ክብር ከፈለክ ያለው ክብር አልዕዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን የለም ከዚህ በላይ። እዚህ ውስጥ መግባት አለበት ሰው። ክብር እነዚህ ሰዎች ጋር ያለው ሰላ አለ ነብይ ሰላዋት የሚያበዛ ሰው ከትልቁ ጥቅም አንዱ ሰላ አለ ነብይ ብዙ ፈዋኢዶች አሉ። ተረፈ ሰላ አለ ነብይ አሁን ኸልቁ ዱንያ ላይ አብዛኛው ሰው ስትረስ ይላል፣ ጭንቀት ይላል፣ የሆነ ተይዟል ኸልቁ። ይሄ ውስጣችን ላይ ያለ ጭንቀት የምትለው ምን የምትለው በሙሉ ተነቃቅሎ ይወጣል ሰላዋት የሚያበዛ ሰው። አኺራ ላይ ደግሞ አላህ ፊት ስንቆም የሚያሳስበን ሁላችንም يوم يفر المرء من اخيه وامه وابيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه هذا አኺራ ላይ ሁላችንም የሚያሳስበን ወንጀላችን ነው። በዚህ ወንጀል አላህ ይዘኛል ወይስ ይምረኛል? ሰላዋት የሚያበዛ ሰው ወንጀሉም ይማራል። ኢዘን ዱንያውም ሰፋ አኺራውም ሰፋ ሆነለት። ሌላው ትልቁ ደግሞ እዚህ ያሉት ማሻአላህ በሏቸው እስኪ እነዚህ እንዲህ ዱንያ ላይ እንዲያማሩ እስኪ አኺራ ላይ ደግሞ ወላጆቻቸውን ታይስ ያለብሱ። ከኛም ከዘራችን ዓሊም ሐፊዝ የሚወጣ አላህ ያድርግ። ከዘራህ ዓሊም እንዲወጣ ዑለማዎችን ኸድማሉ። ትልቁ መንገድ ከዘር ዓሊም እንዲወጣ ዑለማዎችን መኸደም። እነሱን መኸደም ቢያቅትህ አዛ አታርጋቸው፣ በክፉ አታንሳቸው። እነሱ ኻቲማ እንዳታጣ ማለት ነው። እነሱ መኸደም ዑለማዎችን መኸደም። የወላጅ ደግሞ አባትና ታከለ እናንተ ልጆች አሁን እዚህ ያላችሁ ማሻአላህ አላህ የቀረው ሐያታችሁንም እንደዛሬ والله ያሳምረው። አባትና እንደዛው ደግሞ ሐያት ከሚያሳምር ነገር አንዱ ያው መድረሳው ስሙ ምንድነው? ይሄ አሚን አሉ በሐያት ሄሎ አላህ ቀብራቸው የጀነት አላህ ያርገው። እኔ አያትም የእናቴ እናት ስማቸው አሚና ነበር። ዑለማ ኺድማ ይታወቁ ነበር። በዑለማ ኺድማ ብዙ ይخدሙ ነበር ሐረር ላይ። አላህ የሁለቱንም አሚናዎች የነብያችን እናትማ هي آمنة ያሉ اسمها آمنة فهي آمنة من المخاوف هذا ቀብራቸውን አላህ ኑር አላህ ያርግላቸው። ዱንያን ከሚያሳምር ነገር አንዱ እንደምንጣፍ የሚያነጥፍልህ የአባትና ዱዓ ነው። አንድ የታወቀ ሀብታም አለ አረብ ሀገር ላይ አንድ ኢንተርቪው ሲያደርጉት
ሀብት አልነበረውም ድንገት አላህ እንዲሁ ደፋለት ላይ ወለ እንደ ዝናብ እንዲፈሰሰ ላይ ወለ እና ኢንተርቪው አረጉት ما سر البركه في حياتك قالوا انت حياتك ላይ እንዲህ የርዝቁ በረካ ሚስጥሩ ምንድነው ንገረን አሉት ሰውየውም ቀለል ያለ ሰው ነው ርዝቅ መቅሱም ነው አለ አላህ መቅሱም ورزقك مقسوم مع الاجل ግን አንዳንድ ሰበቦች አሉ አለው በረካ የአባት እናት ሐቅ نعم امك ثم امك ثم امك ሶስት ከዛ በኋላ የአባት አይደል አባትም አደራ ይላል ከአባቴ ጋር ይሄን አለ 14 19 ሂጅሪያ ላይ የመጨረሻ ጉዟችን ነበር አለ መኪና ላይ ጎኔ ላይ ቁጭ ብለው አባቴ አባቱን የሚخدም ልጅ ነው እናንተም ስለሚጠቅማችሁ ነው ልጆች እዚህ ያላችሁ የመጨረሻ ጉዞ ይመስለኛል አለ ይሄድን አለ አባቴን ሳሚህኒ على التقصير አልኩት አለ አባቴን አውፍ በለኝ በሐያቴ ያጓደልኩት ነገር ካለ አውፍ በለኝ አልኩት አባቴን አለ ታውቃላችሁ አባት ምን እንዳለው ሰለላሁ ዐለይሂ ወሰለም أشهد بالله أنك ما قصرت علينا الله ለኛ ምን እንደሚመሰክሩ አላህ አርጋቸው አኺራ ላይ የእናት ክስ ከባድ እኮ ነው እናት አባት የግስሩ ሼክ ምን ይመክሩ ነበር ይሄ ሰላትና የእናት ሐቅ አደራ ይሉ ነበር ቀብር ማይታለፍ ይሉ ነበር አመሰክራለሁ አሉ أشهد بالله አላጓደልክም አሉኛለ አሁን ይታየኛል አለ ይሄን ሲናገር እያለቀሰ ነው የሚናገረው ይሄ ሰውዬው ሀብታሙ አባቴ እጃቸውን ሲዘረጉ አሁን ፊቴ ላይ መጣብኛል እጃቸውን ዘርግተው اللهم صب عليه الرزق صب አሉኛለ ሪዝቅን እንዲህ ላይ ድፋበት አለኛል አባቴ እኔ ላይ አሁን በዛ ሰዓት ገንዘብ እንደኛለ መቼ ነው ይሄ ቢሆነው ብሎ ገርሞታል እሱ አሚን አለ አባቴ ወደ አኺራ ሄደ ከተወሰነ ጊዜ በኋላ አላህ እንደ ዝናብ ላይ ደፋበት አሉ ሪዝቁን አየህ አባት ዱዓ ሸሃዳ ያስፈልገው ድሮ የድሮ አባቶቻችን ዲግሪ ነበራቸው ወይስ ፒኤችዲ ነበራቸው ፒኤችዲ ያለውን ቀጥራ ያሰሩት ከቁርአን ጋር የተሳሰሩ ናቸው የድሮ አባቶቻችን እስኪ አምጣልኝ የድሮ አባት ቁርአን ሳይቀራ 24 ሰዓት ያለፈበት እስኪ አንድ አባት አምጣልኝ 24 ሰዓት ሰላ አለ ነብይ ሳይሉ ያለፈ አባት እስኪ ያሳይ አባት ሆኖ እስከ ቤቱ ዘመድ አርሂቡ ዓሊም አርሂቡ ያላለ ነበር እንደ ድሮ አላህ የሚወደውን ስራ በሙሉ ሰሩለት አላህ ሐያታቸው እንደሚወዱት አረጋላችሁ ይሄ ነው ምስጢሩ እዚህ ጋር ኩል ሊላሂ ከማ يريد يكون لك كما تريد አላህ እንደሚሻውንለት ይኸው ከዛ አላህ ደግሞ እንደሚያደርግልህ ሐያታ ሪዝቁን እንዲደፋብኝ ላይ ይሄ ነው ምስጢሩ ይሄ ነው ምስጢሩ ፈለሃዳኛ መተው የሌለብን አንደኛ تلاوة القرآن وما القرآن في قرنه يا الله ሰዎች አንድ ከሚለያቸው ነገር አንዱ ከቁርአን ጋር ይለያዩ ልክ አሁን ዘመን ላይ ሞባይል ስንቴ ነው የምናየው በቀን በየደቂቃው በየ2 ደቂቃ በየ10 ደቂቃ እናየዋለን ቁርአን እንዲህ ብናየው ፊታችን ይበራ ነበር እንደመብራት ቢያንስ እንኳን 24 ሰዓት ላይ የተወሰነ ቁርአን መቅራት እንደዛው ሰላ አለ ነብይ ደግሞ የተወሰነ ሰዓት ላይ እናንተ መንገር ያስፈልጋችሁ እዚህ ሀገር ሰዎች ሰላት አለ ነብይ ተንቢህ ኪታብ ማሻአላህ በዚህ ነው የምትታወቁት ይሄንን ማንተ والله ያድርገን ትልቁ የሰዓዳ ምልክቶች እነዚህ እኮ ናቸው يعني እነዚህ 6 ነገሮች የዘመኑ ትልቅ ሰው ያረጉታል አሉ ሰውየው አንደኛው حب القرآن የቁርአን መሐባ አላህ ይስጠን አንድ ዱዓ ሲያረጉ ሰማቸው ነበር የመን ላይ ቁርአን ከመቅራታቸው በፊት ነው ከመቅራታቸው በኋላ اللهم ይሉ ነበር حببنا الى القرآن وحبب القرآن الينا እስኪን በለው አንድ ላይ اللهم حببنا الى القرآن وحبب القرآن الينا والى اولادنا واحبابنا ይሄ ዱዓ አላህ ከተቀበለ ቁርአንም አንተን እንዲወድ አንተም ቁርአን እንድትወደው ቁርአን መቅራት ጊዜ ካጣ ቁርአኑ ጠልተው እንዳይሆናሉ አንተ ችላ ብለው ሳይሆን እሱ ትተው እንዳይሆናሉ ለهذا الله እነዚህ ቁርአን ሐፍዘውታል لا اله الا الله አላህ ወላጆቻቸውንም ለዚህ መድረሳ ያገዙትንም እዚህ መስጂድ ያሉትም እዚህ ሰፈር ያሉ ሁሉ ያገዘውን በሙሉ አኺራ ነብዩ አጠገብ ሐውድ ላይ የምንሰበሰብ አላህ ያድርገን አንደኛው حب القرآن ነው የቁርአን መሐባ
የሚያጅበው ቁርአን አብዝተው የሚቀሩ ሰዎች አቅላቸው ይጠበቃል። ይሄን ብዙዎቹ በአይናችንም አይተናቸዋል አሉ። አዲስ አበባ ላይ 90 ዓመት እድሜያቸው 90 አልፈው ያለ መነጽር ሰው ይለያሉ። አቅላቸው እንደዛው ያለ በምን በቀን 8 ጁዝ 10 ጁዝ ይቀራሉ። ይኸው ተርጀማ ላይ የቀረን አንድ ሴት ናት ሐፍሳ ኢብኑ ሲሪን ስሟ ሐፍሳ ኢብኑ ሲሪን كل ليلة كانت تقرأ نصف القرآن ይኸው قيمة الزمن عند العلماء من الكتاب ላይ ሴት ናት ከወንድ የበለጠች ሴት ማታ ማታ ሁሌ ወርዷ 15 ጁዝ ነበር። ሱረቱ አልበቀራ ይኸው ቤቱ ላይ ጭንቀት ያለበት ሰው ማታቀው ጭንቀት የተዳሪ ይሁን የምን ይሁን عليك بسورة البقرة አንዱ ቤቴ ላይ አልስማማ አልኳለ ከባለቤቴ ጋርም ከልጆቼ ጋርም አልሙሂም አላቀውም ማለት ምክንያቱ ምን እንደሆነ ሰበቡ አንዱ ስለ ሱረቱ አልበቀራ ያው ታውቃላችሁ ሱረቱ አልበቀራ የሚቀርበት ቤት ሁሌ የሚቀርበት ቤት ሸይጣን እኮ ይፈራዋል። ሱረቱ አልበቀራ ቅራ አለኛለ መርሐባ አልኩት አለ ቤት ገባው ሴት ልጄንም በቀራ ቅሪ አልኳት ባለቤቴንም ቀረና ወደ 2 ሳምንት ስንቆይ አለ አንድ ሰው ጀማዓዬ ህልም አይቶ ነገረኛል። እኔ ህልም ተፍሲር አላውቅም ተወኝ አልኩት አለ አይ ህልሙ አጂብ ነው አለኛለ መርሐባ ነገረኝ ስለም የሚያጅበው አለ ቤትህ ደጃፍ ቆመሃል አለኛል አንተ ከቤትህ ዝንጀሮ ምን እንስሳው ሲወጡ ያለው አለ ከቤትህ ዘለው ሲወጡ ሲያስፈስረው ምናምን ለካ ቤት ውስጥ የነበሩ ሸያጢኖች ሲወጡ ናቸው። ይሄ በሶሻል ሚዲያ በዘፈን በሙሰልሰል በምን የገቡት ሸያጢኖች ናቸው። ቤት ወይ የመላእክት የሚያጅበው ቤት ይሆናል አሉ ቤት ወይ ጂንና ሸይጣን የከበበው ቤት አለ። ቤትህ ላይ ቁርአን የሚሰማ ከሆነ ሰላ አለ ነብይ የሚቀርበት ቤት ሰደቃ የሚሰጥበት ተሐጁድ የሚሰግድ ሰው እዛ ቤት ካለ ይሄ ኑር የሆነ ቤት ነው ለመላእክቶች የሚታያቸዋል። ሐታ ጎጆ ቤት ቢሆን ደስተኛ ትሆናለህ። ቤቱ ላይ ቁርአን ከሌለ ሰሉ አለ ነብይ ቤቱ ላይ ቁርአን ከሌለ ሰላዋት ከሌለ ተሐጁድ የሚሰግድ ሰው ከሌለ ሰላተል ጀማዓ ካልተሰገደ የነብዩ ሐዲስ የማይቀርበት ቤት ይሄ ጨለማ ቤት ነው አሉ። የዓለም አንደኛ የሀብታም ቤት ቢሆንም አሉ ይጨንቃል አሉ ስትገባ። ለዚህ እኮ ነው አንዳንድ ቤት ሲሩ ጎጆ ቤት ነው ስትገባ አትውጣ ይላል። አንዳንድ ማሻአላህ ቤቱ 1 ኪሎ ሜትር ይሆናል ቤቱ ውስጥ ማን ነው ያለው? መላእክቶች፣ ጂኖች፣ ሸይጣኖች ብቻ ነው በስ። ለምን ቤቱ ላይ የለም የሚጠራቸው የለም ሳሊሆችን የሚጠራቸው ነገር የለም። አላህ በየቤታችን ላይ ቁርአን የሚቀርበት አላህ ያርግልን። ሰለዋት የሚቀርበት ተምሂድ የሚختምበት ቤት አላህ ያርግልን። በፊት የነበሩ የአላህ ሰዎች